ወይኔ አይኔ ወይኔ አይኔ አይኔ ተቃጠለ። እንዴ ምንድነው? እስቲ ቆይ ጆሮዬ ላይ ልጣጩን አድርግ ሲባል ሰምቻለሁ። አረ ምንም አላቆመኝም። ወይኔ ወይኔ እንዴት ነው ሽንኩርት እየላጡ የሚሰሩ ሰዎች አይናቸውን አቃጥላቸውም እንዴ? እንዴ ጎበዞች ናቸው። አረረ ለበለበኝ እንዴ አይኔ እንባ በእንባ ሆነ። ቢቀርብኝስ? አረ ቢቀርብኝስ? ዮዮ የመጀመሪያው ጊዜ ነው መሰለኝ ሽንኩርት ሲከትፍ አይኑን አቃጠለው። ማማሲያውን ወደ አፉ ሲያስጠጋው አቃጠለው። ወይኔ 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 ተቃጠልኩኝ። ዮዮ ምሳውን እየበላ ነው። የሚጣፍጥ ሽሮ አለ። ዮዮ የሚበላው ሽሮ ከየት ነው የሚመጣው? እንዴት ነው የሚሰራው ሲል አሰበ። ሽሮ እንዴት እንደሚሰራ ታውቃላችሁ? እኔ አላውቅም፣ ግን መማር አለብኝ፣ ማወቅ አለብኝ። ምግብ መስራትን መለማመድ አለብን። የምንወደው ምግብ ሁልጊዜ ተሰርቶ ሲቀርብልን ብቻ ሳይሆን ራሳችንም እንዴት እንደሚሰራ ማወቅ አለብን። ዮዮ የበላው ሽሮ ስለጣፈጠው እንዴት እንደሚሰራ ለማወቅ መጽሐፍ ማንበብ ጀመረ። ዮዮ አንድ ነገር ከየት እንደመጣ እንዴት እንደሚሰራ ማወቅ ይወዳል። ስለዚህ ዛሬ ስለ ሽሮ አሰራር አነበበ። ያነበበውን ነገርም በተግባር ለማድረግ ዝግጅቱን ጀመረ። ባነበበው መሰረት የሚያስፈልጉትን የተለያዩ ለሽሮ መስራት ግብአት ሊሆኑ የሚችሉትን እነ ዘይትን፣ እነ ሽሮ፣ እነ ሽንኩርት አንድ በአንድ ደረደራቸው። ዮዮ ያነበበው ነገር እንዳይጠፋበት እየተጠነቀቀ ነው። መጀመሪያ ሽንኩርት መክተፍ አለብኝ አለና ዮዮ ሽንኩርቱን መላጥ ጀመረ። ዮዮ ሽንኩርት ሲከተፍ አይን እንደሚያቃጥል አላወቀም። ሽንኩርቱን እየከተፈ አይኑን አቃጠለው። ወይኔ አይኔ ወይኔ አይኔ
አይኔ ተቃጠለ። እንዴ ምንድን ነው? እስቲ ቆይ ጆሮዬ ላይ ልጣጩን አድርግ ሲባል ሰምቻለሁ። ኧረ ምንም አላቆመኝም። አይኔ እንዴት ነው ሽንኩርት እየላጡ የሚሰሩ ሰዎች አይናቸውን አያቃጥላቸውም እንዴ? እንዴት ጎበዞች ናቸው። ኧረ ለበለበኝ እንዴ! አይኔ እንባ በእንባ ሆነ። ቢቀርብኝስ! ኧረ ቢቀርብኝስ! ዮዮ የመጀመሪያው ጊዜ ነው መሰለኝ ሽንኩርት ሲከትፍ አይኑን አቃጠለው። ዮዮ አይኑን ሽንኩርቱ በጣም ስላቃጠለው መቋቋም አቃተው። ወደ ውጭ ወጣ። ንፋስ ላይ አይኑን ኧረ ንፋሱ እባክህ አብርድልኝ፣ አይኔ ተቃጠለ፣ አልቻልኩም አለ። ትንሽ ንፋስ ላይ ከቆየ በኋላ ገብቶ በጋለው መጥበሻ ላይ ሽንኩርቱን አስቀመጠ። ሽንኩርቱን ማቁላላት ጀመረ። ዮዮ ያነበበው እንዳይጠፋው እየተጠነቀቀ ነው። ሽንኩርት። አዎ ሽንኩርቱ እንዳያርብኝ እንዳነበብኩት ማማሰል አለብኝ። አለበለዚያ ያራል ይላል ቅድም ያነበብኩት ላይ። ስለዚህ እንደዚህ ያደረኩኝ አማስላለሁ አለ። ዮዮ ሽንኩርቱ እንዳያርበት በጥንቃቄ ካማሰለ በኋላ ደከመኝ እኮ እንዴ የቀረበልንን ዝም ብለን ስንበላ እኮ እንደዚህ የሚያደክም አይመስልም። ልጆች እንደኔ አንዳንድ ቀን እየገባችሁ መስራት መማር አለባችሁ። የዛ ጊዜ የሚቀርብልን ምግብ እንዴት እንደሚያደክም ትማራላችሁ። አንዳንዶቻችንማ ብሉ ስንባል ራሱ አንበላም እንላለን። ወላጆቻችን እንደዚህ ደክመው ነው ለካ ምግብ የሚያቀርቡት ምግብ የሚሰሩት። አሁን ገባኝ አለ ዮዮ። ዮዮ ሽንኩርቱን ካቅሏላ በኋላ ዘይት ጨመረ። ከዘይቱ ቀጥሎ ደግሞ አሁንም ትንሽ አቁላላና ውሃ ጨመረ። ዮዮ ሽንኩርቱን ካቁላላ በኋላ ትንሽ ውሃ ጨመረበትና ከዛ ቀጥሎ ደግሞ ሽሮውን ጨመረው። ከዛ እያማሰለ ሽንኩርቱንና ሽሮውን አዋሃደው። ከዛ እያማሰለ ሽንኩርቱንና ሽሮውን በደንብ አዋሃደው። ዮዮ የሰራውን ምግብ
መቅመስ ፈለገ። ማማሲያውን ወደ አፉ ሲያስጠጋው አቃጠለው። ወይኔ 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 ተቃጠልኩኝ። እንዴ ምግብ ሲሰሩ እኮ ይቀምሳሉ፣ እንዴት አድርገው ነው? አሃ አለ ዮዮ። መጀመሪያ ለካም ከማማሲያ አንስተው እጃቸው ላይ አድርገው ከእጃቸው ላይ ያለውን ነው የሚቀምሱት። ያም እንዳያቃጥላቸው እስኪበርድ ድረስ ለመጠበቅ ይረዳቸዋል አለ ዮዮ። እንዴ ምላሴን እኮ አቃጠልኩት እኔ በቀጥታ ቀምሳለሁ ብዬ። ወይ ሙያ ወይ ሙያ ወይ ሙያ፣ ሁሉ ነገር ለካ ሙያ ይፈልጋል አለ ዮዮ። እንደገና ደግሞ ምግቡን ሲቀምሰው ውሃ ውሃ አለው። ምንድን የረሳው? አሃ ጨው ረስቻለሁ አለ ዮዮ። የረሳውን ጨው ትንሽ አርጎ ሽሮ ላይ ጨመረበት። ከዚህ በኋላ ሽሮ ተክትኮ እስኪበስል ድረስ በደንብ ጠበቀ። ዮዮ የሰራውን ሽሮ እስኪበላ ድረስ ጓግቷል። ደግሞ ራሱ በማብሰሉ እጅግ ደስ ብሎታል። የኔ ሽሮ አለ ዮዮ። ይህ ሽሮ እኔ ሰራሁት ነው፣ የዮዮ ሽሮ ይባላል። ለራሴ የሚበቃኝን ያህል ትንሽ ነው የሰራሁት፣ ይበቃኛል። ደግሞ የመጀመሪያ ቀን እንደዚህ ከሰራሁ ጥሩ እንኳን ባይሆን እያሻሻልኩ እመጣለሁ አለ ዮዮ። ዮዮ እንጀራ መጣና በጭልፋ ሽሮውን እያወጣ እንጀራው ላይ አደረገ። እኔ እስከ ዛሬ ሰው የሰራልኝን ነበር መበላው። ዛሬ ለመጀመሪያ ጊዜ ራሴ የሰራሁትን ሽሮ ልበላ ነው። እኔ ልጆችን እመክራለሁ፣ ምግብ አንዳንድ ጊዜ ከወላጆቻቸው ጋር እየገቡ ወይም ቤት ውስጥ ከሚያግዛቸው ማንኛውም ሰው ጋር እየገቡ ምግብ መስራት መለማመድ አለባቸው። ወደፊት ሲያድጉ እኮ በጣም ነው የሚጠቅማቸው። ሙያ እኮ በጣም ይጠቅማል አለ ዮዮ። ዮዮ የሰራውን ምግብ ቀመሰው፣ በጣም ደስ አለው። አንድ ሙያ ተማርኩኝ፣ እጅግ ደስ የሚል ቀን አሳለፍኩኝ አለ ዮዮ። ዮዮ እንጀራውን ጥርቅ አድርጎ በልቶ እጅግ ደስ ብሎት ጥሩ ቀን አሳለፈ። እንግዲህ ልጆች እናንተም እንደኔ ማድ ቤት እየገባችሁ ምግብ ማብሰልን መማር አለባችሁ አለ ዮዮ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን